ሱፐር ሰንዴይ ነው ዛሬ። ዩናይትድ ከአርሰናል 1 ሰዓት ተኩል ላይ አላማ ቢሱ ፍጥጫ፣ በተለይ ደግሞ 15ኛው ከሁለተኛው የሚያከናውኑ ጨዋታ ነው። አንደኛውም አይወርድም፣ አንደኛውም ዋንጫ አይበላም። የነዚህ ክለቦች ወግን በሱፐር ሰንዴይ እንመለከታለን። ንጉስ ሞሳላ ኪንግሞ ትናንትናም ታሪክ ሰርቷል። የፕሪሚየር ሊጉ ድንቅ አፍሪካዊ ኮከብ መሆኑን ደጋግሞ እያሳየ ይገኛል። ሞሳላ ለሊቨርፑል የቻምፒየንስ ሊግ ድል፣ ለሊቨርፑል የፕሪሚየር ሊግ ድል 16 ነጥብ ሆኗል። አሁን ሊቨርፑል ዋንጫውን ለማሸነፍ ቀኑን ብቻ ነው የሚጠብቀው። ከዛ ውጪ በተከታዮቹ መካከል ያለው ልዩነት ማስፋት ብቻ ሳይሆን እውነተኛ የሻምፒዮንነት ፎርሙላው የገባው ሜንታሊቲው ከፍ ያለ የአእምሮ ጥንካሬው በጣም ከፍ ያለ ቡድን መሆኑን ደግሞ ደጋግሞ የአርነ ስሎት ቡድን እያሳየን ይገኛል። ከአማራጭ ኮከቦች ጋር ከፈርዖኑ ንጉስ ሞሳላ ኪንግሞ ዘኢጂፕሽያን ሜሲ ተአምር ጋር የቀዩ ምድር ስኬት በዘንድሮ የውድድር ዓመት ቀጥሏል። ሊቨርፑል ከፊት ይገኛል። ከዛ ውጪ ደግሞ በአውሮፓ ቻምፒየንስ ሊግም ሊቨርፑል ከፔዥ የነበረውን ጨዋታ በምን አይነት ሚራክል 90 ደቂቃ ተበልጦ አሸንፎ እንደወጣ አይተናል። ይሄ ቡድን ማን ሊያቆመው ይችላል የሚለውን ምስጋና ለፕሬሲንግ አቀንቃኙ የርገን ክሎፕ ይግባና ከክሎፕ የወረሱትን ድንቅ ቡድን ይዘው ስሎት ከሞሳላ ማጂክ ጋር እድሜ ቁጥር መሆኑን ደግሞ ደጋግሞ እያሳየን ይገኛል። ከፊት ይገኛል። የማይገረሰሰው የማይሸነፈው ፌራሪው አለቃ ሊቨርፑል ዘንድሮ ከፕሪሚየር ሊግ ዋንጫ ክብርም ባሻገር ቻምፒየንስ ሊግንም ለማሸነፍ ከፊት ከተቀመጡ ድንቅ ቡድኖች መካከል አንዱ ነው። ሚስተር ቻምፒየንስ ሊግ ሪያል ማድሪድን ሳንረሳ ማለት ነው። ለማንኛውም የዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግ እንመለከታለን። ሱፐር ሰንዴይ ዛሬ ዩናይትድ ከአርሰናል ሁለቱ ጎልደን ኦልዲስ የሚያከናውኑ ጨዋታ አላማ ቢስ ነው ለኔ። በተለይ አርሰናል በሻምፒዮንነት ፉክክሩ ከሊቨርፑል የራቀ ነው። ከዛ ጎን ለጎን ደግሞ ዩናይትድም እድሜ ለሳውዛምፕተን እንደዚሁም ደግሞ ኢፕስዊችና ሌሎች ወራጆች ይግባና ቀድሞ ያልወረደው ክለብ ነገር ግን ከመውረድ ያልተናነሰ ደረጃ ላይ ይገኛል። 15ኛ ትናንትና ኤቨርተን ከወልቭስ አቻ መውጣታቸውን ተከትሎ ዩናይትድ ከ14 ወደ 15 ሸርተት ብሎ ዛሬ ምሽት 1 ሰዓት ተኩል ላይ ኦልድ ትራፎርድ ላይ አርሰናልን ያስተናግዳል። አቤት ጉዳያችን እናደርገዋለን። እንዴት አረፈድክ? እንደምን አረፈዳችሁ። ሱፐር ሰንዴይ ዩናይትድ ከአርሰናል 1 ሰዓት ተኩል ላይ ዛሬ የሚከናወን ጨዋታ ነው። አላማ ቢስ ነው ይሄ ፍጥጫ ፍቅር። ይሄ ራሱ ያነጋግር ይሆን እንዴ? ምክንያቱም 15ኛው ከሁለተኛው የሚያከናውኑት ፍጥጫ ነው። ከዛ በፊት ግን ንጉስ ሞሳላና ሊቨርፑል ፍቅር። ትናንትናም ሊቨርፑል በላቀ የሻምፒዮንነት ሜንታሊቲ የቆመ ሞሳላ ደግሞ ከባለንዶር ፊትም የሚሮጠው ኮከብ ሆኗል። ፍቅር ከወርቅ ኳሱ ፊትም የሚሮጠው ኮከብ መሆኑን ደግሞ ደጋግሞ እያሳየን ይገኛሉ። ሞግሬት ካለ ጎሎች ይቆጠራሉ። ሞግሬት ካለ ሪከርዶች ይሰበራሉ። ሞግሬት ካለ ክብረ ወሰኖች መሰበር ብቻ ሳይሆን የሊቨርፑል ድምቀትና ከፍታ በደንብ ይታያል። ሊቨርፑል ተቸግሮ የሚያሸንፈው ክለብ ሆኗል። ሊቨርፑል ተንሸራተተ በሚባልበት ሰዓት ላይም ወይም ተቸገረ በሚባልበት ሰዓት ላይም እድሉን የማይጠቀመው መድፈኛ ከኖርዝ ለንደን ፎሬቨር አይተናል። ገኒንግ ፎር ግሬትነስ አሁን 16 ነጥብ ሆኗል ጋፑ። በዚህ ሂደት ውስጥ ዛሬ ዩናይትድ እና አርሰናል ሁለቱ ጎልደን ኦልዲስ ከቀድሞ በጣም ማራኪ ትንቅንቅና ማስታወሻዎቻቸው ጋር ጨዋታቸውን ያከናውናሉ። አንዱ ያልወረደው ቀድሞ የወረዱት ስላሉ ነው። አርሰናል ግን ባለፉት 5 ዓመታት በጣም የደረጀ ምስጋና ለሱፐር ማይክ አርቴታ ይግባና ይህ ድንቅ ፕሮጀክቱ በዋንጫ ጥያቄ ዘንድሮም ሲዝኑን ለማጠናቀቅ ከጫፍ የደረሰው ክለብ ሆኗል። ዋንጫ የሚገባው ግን ዋንጫ ያላሸነፈው በተለይ ባለፉት 2 ዓመታት የነበረውን ድንቅ ፐርፎርማንሱን ዘንድሮ መድገም ያልቻለ ሊቨርፑልን አሳዶ ለመያዝ ከየካቲት አጋማሽ በኋላ እጅ የሰጠውን መድፈኛ አይተናል። የሊቨርፑል መርሲሳይድ አትሌቲክ ላይ አንድ ጽሑፍ እያነበብኩ ነበር ይፈግና ከመርሲሳይድ ፐቦች እነዚህ መዝናኛ ቦታዎች ጀምረህ እስከ ሊቨርፑል ትልቁ ስታዲየም አንፊልድ ሮድ ድረስ አሁን በከፍተኛ ሁኔታ የሚሰማ አንድ ሊቨርፑል ተወዳጅ ዜማ አለ። ወደ 50 ዓመት የተጠጋው ዜማ ኦልሞስት ዩ ኔቨር ዎክ አሎንን እየተካ ያለ እሱ ምንድነው? የሊቨርፑል በርድ አፖን ማይ ቸስት የሚለው የሻንክሊ ልጆች ነንና ሻምፒዮንሺፑን ሜይ ላይ እናሸንፈዋለን የሚል ዜማ ነበራቸው። ያ በሊቨርፑል ያያልነት ዘመን በነቢል ሻንክሊ ቦብ ፔስሊ ዘመን ይህ ዜማ የነበረ ዜማ ነው።
አሁን ሜይ ሳይደርስ ሊቨርፑል ዋንጫው ሊያነሳው ስለሆነ ያዜማ እንደገና እንዲቀሰቀስ አድርጓል ይላሉ። አሁን ሊቨርፑል ባላሰብነው ሁኔታ ትልልቅ ጨዋታዎች ትንሽ ትርጉም እንዲሰጣቸው አድርጓል። አሁን ሊቨርፑል ከአርሰናል ይጫወታሉ አንፊልድ ሮድ ላይ አይደል? ምን ትርጉም ይኖረዋል? ያ መቀራረብ የነጥብ መቀራረብ እየጠፋ ስለሄደ አርሰናል ባልታሰበ ሁኔታ ነጥቦችን ድሮፕ ስላደረገ የሊቨርፑል ኮንሲስተንሲ በጣም ሁሉም ሰው ባልጠበቀው ሁኔታ ስለሄደ ሊቨርፑል ከአርሰናል በአንፊልድ ሮድ የሚያደርጉት ጨዋታ ምናልባት አርሰናል ያኔ የጋርድ ኦፍ ኦነር የሚያደርግበት ጨዋታ ሊሆን እኮ ይችላል። ተሰልፎ የአርሰናል ተጫዋቾች የሊቨርፑል ሻምፒዮኖችን የሚያስገቡበት ጨዋታም እኮ የመሆን እድል ፖቴንሻል አለው። ስለዚህ አሁን ያ ጥርጣሬዎቹ እየተገፈፉ መጡ። ትልልቅ ተጋጣሚዎችን እስኪያገኝ ነው የመጀመሪያዎቹ። ሃኒሙን ነው አዲስ አሰልጣኝ ሲመጣ ሁሌ ሊቨርፑል እንደዚህ ይሆናል። እስኪ የመጀመሪያውን የሲዝን ሃፍን ይጨርስ። የተጫዋቾች ጉዳት እስኪ ሲያጋጥመው እንደ ሌሎች ክለቦች እንመልከተው። ብቻ ብዙ ሲናሪዎች ሊቨርፑል ነጥብ ሊጥልባቸው ይችላሉ ተብሎ የሚገመቱ ነገሮች በሙሉ ታለፉ በሊቨርፑሎች። ፕራክቲካሊ ደግሞ ሜዳ ላይ ያጋጠሙት ፈተናዎችም ነበሩ። ነጥብ መጣል፣ መንሸራተት፣ 2-3 ጨዋታዎች ላይ ባቻ ውጤት መጨረስ የመሳሰሉት እነሱን ደግሞ የሚጠቀሙ ቡድኖች አልተፈጠሩም እና ሊቨርፑል በብቃት በክህሎት ወደ ዋንጫው በክብር እየተንደረደረ ነው። የዋንጫው ሻምፒዮን ሆኗል ማትልበት ምክንያት የሂሳብ ስሌቱ ስለማይፈቅድልህ እንጂ እኔ የዘንድሮ ሊቨርፑል ሻምፒዮን ሆኗል የሚለውን ነገር ኦልሞስት በሁሉም ደረጃ ተቀባይነት እያገኘ የመጣ ይመስለኛል። አንደኛ ዋንጫውን ስትመለከተውና ዋንጫው ላይ ሳትደርስ ያለው ፍጥነትህና ተጋድሎ እኩል አይሆንም። ተራራው አሁን ሊቨርፑል ወደ ሪባኑ እየደረሰ ነው። ሊቨርፑል እየጨመረ እየጓጓ ስታዲየሙ እየሞላ በሊቨርፑል አካባቢ የሚነሳው ነገር ከፍተኛ ነው። በተከታዮቹ ላይ ደግሞ የሪቨርስ ኢፌክት ነው ያለው። ኤፍሬም በቃ ተስፋ የመቁረጥ ነገር እየመጣ ነው የሚሄደው። ራስን ወደ መጠበቅ ወደ ሌሎች ውድድሮች ወደ ማተኮር ይላል። አሁን አርሰናል ትልቁ ጉዳዩ የሚሆነው ፕሪሚየር ሊግ አይሆንም፣ የአውሮፓ ቻምፒየንስ ሊግ ነው የሚሆነው። እጣ ፈንታው ፕራክቲካሊ የሆነ እድል የሚኖረው አርሰናል 4-5 ጨዋታዎችን በቻምፒየንስ ሊግ ማሸነፍ ነው ወደ ክብር የሚያመጣው። ስለዚህ ፕሪሚየር ሊጉ ላይ ያለውን ትኩረት እየቀነሰ ኖቲንግሃም አይደርስም፣ ማንቸስተር ሲቲ አይደርስም። አንዳንዶች የሊቨርፑል ተቀናቃኞች እንደ ሲቲ አይነት በ20 ነጥብ ድረስ እኮ ተበለጡ ኤፍሬም። ስለዚህ እንዲህ አይነት የቀለለ ሲዝን ይሆናል ተብሎ አልተጠበቀም ለሊቨርፑል። በሻምፒዮንሺፕ ፉክክር ላይ እንዲህ አይነት ሜይ ሳይደርስ በኤፕሪል ላይ የሊቨርፑል ሰማይ በድል የፕሪሚየር ሊጉን ዋንጫ አንስቶ ይደምቃል ብሎ ይገመት አልነበረም። ግን እውነታው ወደዛ እየሆነ ነው። ስለ ተጫዋቾቹ ብዙ ብለናል፣ ስለ ሞሳላህ ብለናል። በሞሳላህ ስም ይሄ ተጫዋች ዘንድሮ የማይሰብረው ሪከርድ ምንድን ነው? ምንም ባለፈው ስናነሳ ነበር። ምናልባት መጥፎ ጨዋታ ካሳለፈባቸው ጨዋታዎች አንዱ ከፓሪስ ሰን ጀርመን ጋር በቻምፒየንስ ሊግ ምሽት የነበረው ጨዋታ ሊሆን ይችላል። ግን አመቱ ሙሉ 1-2-3 ጨዋታዎችን ልታነሳ ትችላለህ እንጂ በእንዲህ አይነት ኮንሲስተንሲ ራሱ 2017 ከሮማ ከመጣበት ጊዜ ጀምሮ ለኔ መሐመድ ሳላህ እንዲህ አይነት ሲዝን አላሳለፈም ብዬ ነው ማለት። በጣም በፕራይም ታይሙ ላይ በመጣበት ጊዜ እንኳን እንዲህ አይነት ሲዝኖችን አላሳለፈም። 3 ጊዜ የፕሪሚየር ሊጉ ኮከብ ጎል አግቢ ሆኖ አጠናቋል። በሪከርድ ሃላንድ እስኪሰብረው ድረስ ወደ 32 ጎሎችን አስቆጥሮ የእንግሊዝ ፕሪሚየር ሊግ በአመት ውስጥ ጎል የማስቆጠርን ሪከርድ ሰብሮ ያውቃል። እንደዚህ አይነት ግን ሆሊስቲክ የሆነ አሲስት በማድረግ ጎሎችን በማስቆጠር የጨዋታዎችን ብዙዎቹን በራሱ በመወሰን እንዲህ አይነት ሲዝን አሳልፏል ብዬ እኔ በግል ያላምንም ኤፍሬም። በጣም አስደናቂ ነው። በዛ ላይ እድሜውን ውሰድ ከሊቨርፑል ጋር ያለውን ግንኙነት ውሰድ፣ ይወጣል አይወጣም የሚል ክርክር ውስጥ ነው ያለው። ሜዳው ላይ ግን በጣም ደስተኛ እንደሆነ ተጫዋችና እንደ ተራበ ተጫዋች ገና እንደሚጀምር ተጫዋች ነው ዴሊቨር እያደረገ ያለው። ይሄንን ተጫዋች በዚህ ስሜት በዚህ አቅም ማግኘት የሊቨርፑል ትልቁ አቅም ነበር ብዬ አምናለሁ። ሌሎችን ተጫዋቾች አንስተናል። ስለ አርነ ስሎት ግን ብዙ እንላለን። ሲመጡ ተጠራጥረናቸዋል።
ቴናክ ሲሄዱ ነው እሳቸው የመጡት። ቴናክ ለሆላንድ አሰልጣኞች ብዙ መልእክት አስተላልፈው ነበር። ሊጉን በቃ ያ ማድሪድ ጭምር የፈለጋቸው አሰልጣኝ ነበሩ። ዩቬንቱስን ማድሪድን ሲጥሉ ያንን ምርጥ አያክስ አምስተርዳም በቶተንሃም እስኪሸነፍ ድረስ ለዋንጫም ለመብቃት ለመሄድ እስከ ዋንጫው ለመሄድ የነበረውን እድል ሲመሩ በጣም በከፍተኛ ግምት መጡ። ከዛ በኋላ ፕሪሚየር ሊጉ ላይ ፐርፎርም ሲያደርጉ ግን ኤርዲቪዚዮንና ፕሪሚየር ሊጉ ይለያያል፣ እንደዚህ አይነት አሰልጣኞች ፕሪሚየር ሊግ ላይ ፐርፎርም ላይ ያደርጉ ይችላሉ የሚል መልእክት አስቀምጠው ሲሄዱ ነው አርነ ስሎት የመጡት። ብዙ ነገር ነው የቀየሩት። አርነ ስሎት ሳይገመቱ መጡ፣ በጸጥታ ሰሩ። ተጫዋቾቻቸው ደኮፕስ ደስተኛ ሆኑ። ምናልባት ማንቸስተር ዩናይትድ ሊያጋጥመው ይችላል፣ አርሰናል ሊያጋጥመው ይችላል፣ ወይም ያጋጥማቸውን ከትራንዚሽን በኋላ ከትልልቅ ገናና አሰልጣኞች በኋላ እነዚህ ሁለት ክለቦች የተቸገሩበትን መንገድ ተመልከት ኤፍሬም። ማንቸስተር ሲቲ ጓርዲዮላን ቢያሰናብት ሊያጋጥመው ይችላል ብለህ የምታስበውን ነገር ተመልከት። ከትልልቅ የገናና አሰልጣኞች ሽኝት በኋላ ሽግግሮች ቀላል አይሆኑም። እሳቸው ግን ምንም ነገር እንዳልተፈጠረ አድርገው ክለቡን በሶስት ዋንጫዎች በሶስት ፍጻሜዎች ላይ ሊገኝ የሚችልበትን ፖቴንሻል እንዲይዝ አድርገውታል። እንደውም በፕሪማውስ ሳይጠበቅ ከኤፍኤ ካፑ ተሰናበቱ እንጂ ሊቨርፑል በአራት ዋንጫዎች ላይ መሳተፍ የሚችል ፕራክቲካል ተወዳዳሪ መሆን የሚችል ይመስለኝ ነበር። አንደኛውን ግን አረጋግጠዋል። ሁለቱ ይጠበቃሉ፣ ቻምፒየንስ ሊግ እና ካራባው ካፕ። አንደኛው ፍጻሜ ላይ ኦሬዲ ደርሰዋል። ካራባው ካፕ ላይ ሊቨርፑል ፕሪሚየር ሊጉን አሸንፏል፣ ኦሬዲ አሸንፏል። ቀኑን ነው የሚጠብቀው። አንድ ከኒውካስል ካራባው ካፕ ፍጻሜ ደርሷል። የፓርክ ደ ፕሪንስ ፐርፎርማንሱ ይሄ ቡድን ሚኒክ ይደርሳል እንዴ የሚያስብል ነው። ምክንያቱም 90 ደቂቃ ሰፈር አድርጓል በፔዤ። ሉዊስ ኤንሪኬ አንፊልድ ላይ ጠብቁም ብሏል። በእግር ኳስ የሚፈጠረው አይታወቅም። በጣም ጥሩ ቡድን ነው ፔዤ፣ ግን እድለኛም አይደለም። ሊቨርፑል ማሸነፍ የሚችል ጌም ቼንጀሮች፣ አማራጮች፣ ከቤንች የሚያነሳቸው ተጽዕኖ ፈጣሪዎች በማንኛውም ሞመንት እና እንደ አሊሰን አይነት ግብ ጠባቂው ማጂሽያን ሲሆን ፍቅር በጣም መልካም ሲዝን ስታሳልፍ፣ ግን አርነ ስሎት ስትል እኔ አሰልጣኝ ከ4-2-3-1 የጨዋታ ቅኝታቸው ጋር ድንገት ሲመጡ ያገኙትን በጣም ጥሩ ቡድን፣ በጣም አማራጭ የነበረውን ቡድን በውጤት መቃኘት ባይችሉ ኑሮ ተገልብጦ በዚህ ሰዓት ይነሳ የነበረው መጀመሪያ ክረምቱ ላይ ሲመጡ ዓለም እንደተጠራጠራቸው ነው። ምክንያቱም የኤርዲቪ አሰልጣኞች ከሆላንድ የሚመጡ የሆላንድ ክለቦች በቻምፒየንስ ሊግ ምን እንደሆኑ ያየን ነው ፍቅር። ምን ያህል ኮምፒቲቲቭ ነው በቻምፒየንስ ሊግ ላይ። ይሄ ከፎርማቱ ጋር በድል የገቡ ክለቦች እንዳሉ 16 ውስጥ ቻምፒየንስ ሊግ በመጀመሪያው ዙር አሳይቶናል። አርሰናል 7 ሲያገባ፣ ኢንተር በምቾት ሲያሸንፍ፣ ፌኖርድንም ፒኤስቪንም አይተናል። በቴናግ ደግሞ በዩናይትድ ባለፉት 3 ዓመታት ያከናወኑትና በጣም በማንቸስተር ዩናይትድ ዝቅታ ላይ ዋናው ተዋናይ የዘንድሮም የመጨረሻውን ዝቅታ መሰረት ጥለው የሄዱት አሰልጣኝ እንደሆኑ ስታይ ኤርዲቪዚዮ ስሎት ግን ሞሳላህን ጨምሮ ምስጋና ለክሎፕ ይግባና ፍቅር በተለይ አምና የመጡት የሊቨርፑል ድንቅ ልጆች ከክራቨንበርች እስከ ሳቦዝ ላይ ማካሊስተር ኤንዶ ጨምሮ ከዛ በፊት የመጡት እንደ ዳርዊን ኑኔዝ ጋብኮ የነበሩትን ግዢዎችና የተጠና በእርጋታ ላይ በጣም የተመሰረተ ሄድላይን የማይሆኑ ዝውውሮችን ፈጽሞ ሊቨርፑል የተደራጀውን ቡድን ለስሎት አውርሰው ሄደዋል። እኒህ ሰው አንፊልድ ላይ ልክ እንደ ሻንክሊ፣ ቦፔስሊ፣ ኪንግ ኬኒ ሐውልት የሚቆምላቸው ነው በቀጣይ በእርግጠኝነት። ስሎትም በመጀመሪያ ሲዝን ቆይታቸው በምቾት ምክንያቱም አብሯቸው ሊቨርፑል እኮ በጣም ስኬታማ በመሆኑ ውስጥ የሊቨርፑል አጥያት አይደለም አይደል ፍቅር። ሲዝኑ ኤፕሪል ላይ ለመጠናቀቁ ወይ ማርች መጨረሻ ለመጠናቀቁ ፌብሩዋሪ አጋማሽ ድረስ እኩል ሩጦ መቆም የቻለው መድፈኛ ስላየን ነው። ሲቲ ቶፕ 4 ለማጠናቀቅ ትናንትን በፎረስት ከተሸነፈ በኋላ ቀጣዮቹን የመጨረሻዎቹን ተከታታይ ጌሞች 10 ፋይናል ነው ያለው ጋርዲዮላ ፍቅር። 10 ፋይናል ይጠብቀናል ነው ያለው። ምክንያቱም አለዛ
በጣም ዲዛስተር ነው ለጋርዲዮላ ኬሪየርም ለማንቸስተር ሲቲ። ይሄ ድንቅ አሰልጣኝ ግን የቀጣዩን ዓመት ቡድን ዘንድሮ መገንባት ጀምሯል ገና ፕሪሲዝን ሳይደርስ። ግን የሲቲ ስኬት 4ኛ ወጥቶ ማጠናቀቅ አይደለ? አሁን ቼልሲ ነቃ ማለት ጀምሯል። እስከ ዲሴምበር እኮ ቼልሲ ሊቨርፑል አንገት ስር ነበር። ከዛ ሲዝኑን ተወው፣ ሙሉ ለሙሉ ነው የተወው የማሬስካ ቼልሲ ከብዙ እልፍ ችግሮች ጋር። ቼልሲ ምን ነካው፣ ኮፓልመር ምን ነካው እስከመባል የደረሰበት። ስለዚህ ሊቨርፑል የማይሸነፈው የማይገረሰሰው ፌራሪው አለቃው ሊቨርፑል ሲሆን ከዩናይትድ ኪንግደም ባሻገር በአውሮፓ ቻምፒየንስ ሊግን ፍቅር የላቀ ልምድ ካለው ስሎትም ተጠየቁ። ሪያል ማድሪድን የት አድርጋችሁ ነው? ሊቨርፑል ነው ድንቅ ቡድን እስከ ሚኒክ ለመጓዝ ሲባል አይ 15 የቻምፒየንስ ሊግ ዋንጫ ያሸነፈው በየትኛው ሞመንት ላይ ሚራክሉን ለመስራት ደግሞ ደጋግሞ ያሳየውን ቡድን ከፊት ሳታቆሙ እኛ ከጀርባው ነን ብለዋል። እኛ አሰልጣኝ ሀምብል ናቸው። የሊቨርፑል ማኔጅመንታቸው በጣም የተሳካ ነበር። ፍቅር በኮከቦች ላይ በጣም የተዋቀረ የሊቨርፑል ወርቃማው ቡድን መሪ ቫን ዳይክ፣ አሊሰን፣ ሞሳላ የነበሩትን ያ 2019 ላይ በኮቪድ ወቅት ቻምፒዮን ከሆነው ቡድን ላይ አርኖልድና ሮበርትሰንን ጨምሮ ከሜልቱድ አካዳሚ የመጡትን የነገ ሊቨርፑል መሰረት መሆን የሚችሉት እንደ ኮብራድሊ አርኖልድ ማድሪድ በሄድ ማለት ነው ወይ ጉነሽ እንደዚሁ በቫን ዳይክ እና ኩናቴ ቦታ ላይ መሰለፍ የሚችለው ልጅ ለኔ ፍቅር የዚህ የሊቨርፑል ኦርኬስትራውን ሁላ የመሩት ሰው ክሎፕ ናቸው። ቴክኒካል ኤሪያው ላይ አልቆሙም እንጂ ፍቅር እና ባለፈው አንተ ስታነሳ የነበረው ይሄ ከፕሬሲንግ የሊቨርፑል ከሚታወቅበት ጨዋታና መልሶ ከሚጋለጠው ሊቨርፑል በተጓዳኝ ጌም ማኔጅ ማድረግ የሚችል ኳስ የሚይዝ ሲፈልግ እንደ ፓርክ ደ ፕሪንስ አይነት ጨዋታ ላይ እንደዛ ተበልጦ አሸንፎ የሚወጣ የተረጋጋ መሪ ያለው የጨዋታ ቅኝቱ የሚቀያየር ኮከቦቹን በተለያዩ ሜዳ ዲፓርትመንት ላይ ቨርሳታይል አድርጎ መጠቀም የሚችል ጎል የሚያገባ የማይሸነፍ 25 ደርሷል ሳይሸነፍ። አርሰናል 49 ነው። ሊቨርፑል መቼ ይቆማል በፕሪሚየር ሊጉ ሳይሸነፍ የሚለው ሌላ አዲስ ሪከርድ ነው የሚሆነው። ከዛ ውጪ ፍቅር በሲዝኑ ከኖቲንግሃም ሽንፈት ውጪ 21 አሸንፏል፣ 7 ያቻ ወጥቷል፣ አንዴ ነው የተሸነፈው፣ 42 አግብቷል፣ 70 ነጥብ ደርሷል። ሊቨርፑል በቀሪዎቹ 10 ጨዋታዎች ላይ ምን ያሳየናል የሚለው ነው የሚጠበቀው። ፓራዱ ነው የሚጠበቀው። አሁን የዚህ የአንፊልዱ ድባብና በጣም እልፍ ቱሪስቶች ወደ ቀዩ ምድር ይጓዛሉ። ምክንያቱም የኮቪድ ወቅት ገደብ ስለነበረ ያንን ጥሰው የወጡት እንኳን እንደዛ አይነት ዳንኪራ ነበር። 30 ዓመት ተጠብቆ የተበላ ዋንጫ ስለሆነ ያ ገናና የመርሲሳይድ ክለብ ሊቨርፑል ከገናናው ባንድ ጋር በጣም ይታወቃል። ቢትልስ በጣም የቱሪስት ከተማ ነው። ትልቁ ክለብ ደግሞ ሊቨርፑል ነው። በእግር ኳስ ነው የሚታወቀው። ከከተማው በላይ ሊቨርፑል ከሚባለው ከተማ በላይ ሊቨርፑል የሚባለው ክለብ ነው ከተማውን ያስተዋወቀው። ሊቨርፑል የታሪካዊው የመርሲሳይድ ግዛት ገናናው ክለብ ምስጋና ለክሎፕ ይግባና በስሎት የጨዋታ ቅኝት ከሞሳላ ከፈርዖኖቹ ንጉስ ሞሳላ ከፍታ ጋር የማይደገመውን ሲዝን አሳይቷል። ሞሳላ ቁጥር 1 ቅድም ባስቀመጥነው የሪካርዶች ሰባሪ ሊቨርፑል በፈለገው ጨዋታ ሁሉ የተገኘ ኮከብ ነው። ሳቦስ ላይ እንዲህ ይሆናል ብለው አስበው አይመስለኝም እኔ ሊቨርፑሎች ደጋፊዎቹ። ምክንያቱም ሲመጣ ያን ያህል ብዙ አልተወራለትም። አሁን በ8 ቁጥር ቦታ ላይ ዶሚኒክ ሳቦስ ላይ ከዛም ባለፈ ሚና በተለያየ ተለዋጭ ሚና ላይ ምን ያህል የቡድኑ ቁልፍ ተጫዋች እየሆነ እንደመጣ በተለይ በጣም ሪሰንት በሆኑ ጨዋታዎች ላይ ብዙዎቹ በሚቸገሩባቸው ቡድኑ ልክ በሚቸገርባቸው ግዴታዎች ላይ ሁሉ ይጠቀሙበታል። በተግባር ያን ኃላፊነት ይወጣል። ማካሊስተር ከብራይተን ነው የመዘዙት። እኔ የዓለም ዋንጫው በተለይ የ2002 ካታር የዓለም ዋንጫ ላይ እስክንመለከተው ድረስ እንዴት አይነት እይታ እንደሆነ እንድታደንቀው ያስገደደ ፊርማ ሆኗል። አሁን ማካሊስተር ግራቨንበርች የደች እንደገና የተወለደ እንደገና የፈረመ ተጫዋች ሆነላችኋል። ያን ያህል አሁን በደጋግመን አንስተነዋል። የሚና ለውጥ አድርገውለታል።
የርገን ክሎፕ ግራቨንበርችን የሚጠቀሙበት ሚና የሚሰጡት የጨዋታ መጠን በኒህ ሆላንዳዊ አሰልጣኝ ፍጹም የተቀየረ ሆኗል። ኮናቴ ከጉዳት ጋር ባልነበረባቸው ጨዋታዎች ላይ ለሊቨርፑል ግልጋሎት አይሰጥም። ካለ ግን ይሄ የተከላካይ መስመሩ ጥምረት የቫንዳይክና የሱ ጥምረት ኤሪያል የሆኑ ትሪቶችን የአየር ላይ ኳሶችን ማምከን ይችላሉ። የቨርጅል ቫንዳይክ ብልጠት፣ ንቃት፣ መሪነት ተጨምሮበት የዚህ የኮናቴ ጉልበተኝነት ለሊቨርፑል የመከላከል አቅም የጨመረው ነገር በጣም ብዙ ነው። ኤፍሬም አማራጭ አላችሁ። ምናልባት በሮበርትሰን ቦታ ላይ ነው ብዙ አማራጭ የሌላቸው። አርኖልድ በማይኖርበት ሰዓት ላይ ብራድሊን ይጠቀማሉ። ይህም በጣም ወጣት ተጫዋች ወደፊት ምናልባት አርኖልድ ቢሄድ እንደ አርኖልድ በማጥቃት መስመሩ ላይ ባይሆን በመከላከሉ ላይ ሊቨርፑልን በብዙ መልኩ ሊቀይር የሚችል ኮከብ እንደሆነ ትረዳለህ። አሊሰን እንግዲህ የፓርክ ደ ፕሪንሱን ጨዋታ የተመለከቱ ከአሁን በኋላ እንዲህ አይነት ግብ ጠባቂዎች ለሻምፒዮንነት ምን ያህል እንደሚያስፈልጉ ትልልቅ ምሽቶችን ብቻቸውን ሊያድኑልህ እንደሚችሉ ሌላ ሕያው ምስክር የሆነ ግብ ጠባቂ ነው። ከዚህ በፊት የማድሪዱን ኮርቷን ተመልክተናል። ራሱ አሊሰንን በቶትናም ሆትስፐር ጨዋታ 2019 ቻምፒየንስ ሊግ ጨዋታ ላይ ተመልክተናል። በመለወጥ የሚገቡ ተጫዋቾችን አስብ። እንደ ዲጎ ጆታ፣ ከርቲስ ጆንስ። ሊቨርፑል በጣም በአማራጭ የተሞላ ቡድን ነው። አሁን የሆነ ጊዜ ላይ ትዝ ካለ 11 ነጥቦችን ያጠበቡና ሻምፒዮን የሆኑ የሚሉ ስቶሪዎች ይጻፉ ነበር። 7 ነጥቦችን ከዲሴምበር ወይ ከጃንዋሪ በኋላ ያጠበቡና ሻምፒዮን የሆኑ የሚባሉ ስቶሪዎች ይጻፉ ነበር። አሁን ነጥቡ 16 ደረሰ፣ ጨዋታዎቹ አነሱ። የመድረስ ጉዳይ ካሁን በኋላ የመነሳቱ ነገር እየቀነሰ ይመጣል። መቼ በሂሳብ ስሌት ሊቨርፑል ሻምፒዮንነቱን አረጋግጦ ሁሉም ነገር እስኪያበቃ፣ እስከዛው ድረስ ግን ዛሬ ምን የሚደረጉትን ጨዋታዎች የማንቸስተርና የአርሰናልን ጨዋታ ጨምሮ የሚደረጉ ጨዋታዎች የደረጃ የሻምፒየንስ ሊግ ቦታዎችን ይዞ የማጠናቀቅ እና ትንሽ በተሻለ ሁኔታ የመፈጸም ዩናይትድ ከእንግዲህ በኋላ የሚጫወተው ያመናውን 8ኝነት ያሻሽላል ያሻሽልም የሚለውን ለማትረፍ ብቻ ነው የሚሆነው። ከ1990ዎቹ ከ1890ዎቹ ፕሪሚየር ሊጉ ሻምፒዮንሺፑ ከጀመረበት ጊዜ ጀምሮ እንግሊዝ ሻምፒዮንሺፕ ከጀመረበት ጊዜ ጀምሮ መጥፎ ሪከርድ ነው አይደል? ለማንቸስተር 8ኛው ነው አጠናቆ ያውቅ። ፕሪሚየር ሊጉ 1992 ከተጀመረ ጀምሮ ዩናይትድ ይህን ቦታ ያውቀው። የባሰውን ደግሞ ዘንድሮ አሁን ብሶ ያጠናቅቃል ወይስ የዛ ቦታ ላይ ይደርሳል የሚል አላማ ብቻ ያለው ነው ማንቸስተር ዩናይትድ። አርሰናል ፎረስት አሸንፏል። ስለዚህ የሁለተኝነትን ያለማጣት ጉዳይ ካልሆነ በስተቀር ወደ ላይ ለመድረስ ነገሮች ከባድ ሆነዋል። ስለዚህ መርሃ ግብሮቹ ይከናወናሉ። የሚከናወኑት ግን ባለፈው ሳነሳው እንደነበረ ነው። ሊቨርፑልን የመግፋት ይመስል ነበር። የዘንድሮ ፕሪሚየር ሊግ ማርች ይመስላል። ትደረደራለህ፣ ከዛ በመስመር ሳትለቅ መግፋት ይመስላል። ሊቨርፑል አንደኛ ነው፣ አርሰናል ሁለተኛ ነበር ለረጅም ጊዜ። ስለዚህ ሊቨርፑል ሳይለቅ ሊቨርፑልን ወደ ንግስናው የማድረስ የመግፋት እንጂ የውድድር አይመስልም ብሎ ባለፈው አንድ ጸሐፊ ያነሳውን ሐሳብ ሳነሳ ነበር። ማርች ነው የሚመስለው፣ የሆነ ጉዞ ነው የሚመስለው እንጂ ውድድር አይመስልም ብለን ስናነሳ ነበር። ያንን የመፈጸም ጉዳይ ነው፣ ስነ ስርዓቱን የመፈጸም ጉዳይ ነው። በሻምፒዮንነት በኩል ላለመውረድም የሚደረገው ትግል ኤፍሬም በፕሪሚየር ሊጉ ከቅርብ ጊዜያት ወዲህ የምናየው ድራማ የለውም። ምክንያቱም ቀድመው የተሸነፉ ቡድኖች ስላሉ እንደ ሳውዛምፕተን አይነት ቡድኖች፣ እንደ ኢፕስዊች አይነት ቡድኖች ቀድሞ ብዙ ጨዋታዎችን ስለተሸነፉ ወደ ፕሪሚየር ሊጉ መጨረሻ የሚመጣውን ይሄ ላለመውረድ የሚደረገውን ትንቅንቅ እንኳን እንዳና እያደረገ ነው። ምናልባት በቅርብ ጊዜያት ውስጥ በጣም የእግር ኳስ አለመተንበይን በደንብ ያልተመለከትንበት፣ ፉክክር ያልተመለከትንበት የእንግሊዝ የፕሪሚየር ሊጉ ሲዝን ሊሆን ይችላል ብዬ ነው ማስቀምጠው። ኖቲንጋም የሲዝኑ ሰርፕራይዝ ነው። ፍቅር በጣም ከኑኖ ስፕሪቶ ጋር ፍቅር የደረጀው በደንብ በሻምፒዮንነት ቀለም መጫወት እንኳን ባይችል ለኖቲንጋም ቻምፒየንስ ሊግን የማሸነፊያ ያህል ነው። ፍቅር አራተኛው ወጥተህ ወይ ሶስተኛው ወጥተህ የአውሮፓ ቻምፒየንስ ሊግ ተሳትፎ ትኬትን ከቆረጥክ ከሲቲ አናት ካጠናቀቅ ባለፉት 4 ዓመታት በአንድ የዓለም ዋንጫ ዕድሜ አንድም ሌላ ሻምፒዮን ሳያስገባ የእንግሊዝ እግር ኳስን የተቆጣጠረው የማስተሩ አሰልጣኝ ፔፕ ጋርዲዮላ ማንቸስተር ሲቲን በልጦ ማጠናቀቅ ራሱ
ለኖቲንግሃም ካደረገው ትልቅ ስኬት ነው። በተለይ ለፖርቹጋል አሰልጣኝ ኑኖ ስፕሪቶ በጀቱን ስትመለከት የኖቲንግሃም የቀድሞ ድንቅ ታሪክና ከዛ መንሸራተትን ስታይና ዘንድሮ ደግሞ ለዓለመውረድ ሲጫወት የነበረ ክለብ ነው ኖቲንግሃም ለዓመታት ፍቅር እና ወይም የሚወርድ እንደገና የሚመጣ ወይም የሚተርፍ የነበረው ቲም አሁን ሊቨርፑል አርሰናል ብለ ፎረስት ነው የምትለው። ከዛ ሲቲ አለ። ትናንትና ያሸነፉበት መንገድ ሲቲ ራሱ አጣብቂኝ ውስጥ ለመግባቱ አንዱ ምክንያት ሆኗል። ምክንያቱም ቼልሲ 46 አለው፣ ብራይተን 46 አለው፣ ቪላ 45 አለው። አምና ሲቲን ተከትሎ እንግዲህ ሊቨርፑልና አርሰናልን ተከትሎ አራተኛ የወጣው አስቶን ቪላ ነው። ወትሮ ቶፕ 4 ይባሉ የነበሩት ወደ ቶፕ 6 የተቀየሩት ዶክተር ቶተናምን ጨምሮ ራሱ ማንቸስተር ዩናይትድ፣ ቼልሲ የመሳሰሉ ክለቦች መንሸራተት ስትመለከት ዩናይትድ አሁን ቶፕ 6 በተለምዶ ነው እንጂ የሉም። አሁን ዩናይትድ አምናም ቶፕ 6 አልነበረም። ስፐርስን ወሰደው በሚዋጅቅ ቡድን ነው። ዘንድሮም 13ኛ ነው። ቼልሲ ታች ነው። ኒውካስል ነው አምና እንደውም ወደ ቻምፒየንስ ሊግ ስፖርት እኮ የመጣውና በተለምዶ ነው ቶፕ 6 ይሄ በስማቸው በመናምን ነው እንጂ ፕራክቲካሊ ስትመለከተው ፎረስት ገብቷል፣ ብራይተን አለ፣ አሁንም አስቶን ቪላ ከፊት አለ፣ ኒውካስል እያልክ ከቶፕ 6ዎቹ ቶተናም ነው ቅርቡ 13ኛ ነው። ዩናይትድ 15ኛ ነውና ይሄ ተለምዶ አጠራር ነው። በተሻለ ፐርፎርማንስን ፍቅር ለምሳሌ ቪላ ቻምፒየንስ ሊግ ላይ ምን እያደረገ ነው? ኒውካስል ቻምፒየንስ ሊግ ገብቶ ከፎከሲንግ አንጻር ተመልሶ የወጣበት መንገድን ስናስታውስ ዘንድሮም የኤሮፓ ሊግ ቲኬት ለመቁረጥ በኮንፈረንስ ሊግ ለመሳተፍ እንግሊዝን ለመወከል ላይን አፑ ላይ ያሉት ክለቦችን ስታይ ብራይተን፣ ቪላ፣ ኒውካስል፣ በርንማውዝ፣ ፉልሃም በጣም የተሻሉ ፐርፎርማንስ የሚያሳዩ ክለቦች ሆነዋል። ቶተናም ከሰሜን ለንደን ትልቅ ስም አለው፣ ግን ምንም ማድረግ የማይችል ክለብ ሆኗል። ዩናይትድ ግዙፉ ክለብ እንደ ታሪኩ ለማድረግ ሳነው ገናናው ክለብ ፍቅር 13ኛ 14ኛ ለማጠናቀቅ ነው እድል ያለው። ከበረታ ነው አሁን 15ኛ ነው። ዛሬ ከአርሰናል ከመጫወቱ በፊት አርሰናል 54 አለው፣ ዩናይትድ 33 ነው ያለው። የ21 ነጥብ ጋፕ አለ ፍቅር። ሁለተኛው ከ15ኛው ነው የሚጫወቱት። ኢፕስዊች 17፣ ሌስተር 17፣ ሳውዛምፕተን 9 ቀድሞ የወረዱ ክለቦች ስላሉ ነው እንጂ የዩናይትድ ትንቅንቅ የቻምፒየንስ ሊግ ፋይናል ያህል ወይም የፕሪሚየር ሊግ ዋንጫ ትንቅንቅ ያህል ይጠበቅ የነበረው ማንቸስተር ዩናይትድ ይወርዳል አይወርድም የሚለው ክርክር ነበረ። ወልቭስ ከኤቨርተን ትናንት አቻ ከወጣ በኋላ ኤቨርተን ከዩናይትድ አናት ተቀምጧል። ምክንያቱም 4 የግብ ዕዳ ነው ያለበት፣ ዩናይትድ 6 የግብ ዕዳ አለበት። ገና የግብ ዕዳውን እንኳን የማይጨርስ ክለብ ሆኗል ፍቅር። ካገባው ጎል የገባበት የሚበልጥ እልፍ ሪከርዶቹን የተነጠቀ ከገናና ታሪኩ ጋር ተፋጦ መቆም ያልቻለ ደካማ አስተዳደር ያለው በማይመጥኑት እልፍ ተጫዋቾች የተሞላ ማን ዩናይትድ ዛሬ ከአርሰናል ይጫወታል። አርሰናል ለኔ መድፉ ፍቅር ከዋንጫ ጥያቄ ውጪ ማይክ አርቴታ ላይ ከተነሳ ሲሪያል የዋንጫ ጥያቄ ውጪ ያለፉት 2 ዓመታት ኢቫሉዌሽኑና የዘንድሮውን ስታይ በጣም ደካማው ነው የዘንድሮ። ከዛ ውጪ ነምበር 9 ጉዳት፣ የዴብዝ ችግር፣ ይሄ ሁላ የሚመጣው ወደ ማይክ አርቴታ ነው እና ወደ አስተዳደሩ ነው። በዚህ ሂደት ውስጥ ግን የሊቨርፑል ከፍታና የሊቨርፑል ኃያልነት ላይ ሊቨርፑል ተፎካካሪ ስላጣ ነው ልንል አንችልም። ሊቨርፑልን አሳዶ ተናንቆ መቀጠል የሚችሉ ክለቦች አቅም ያጡ ፎጣ የጣሉ ቀድሞ ሪንጉ ላይ ፎጣ የጣሉ በመሆናቸው ነው። የሊቨርፑል ስኬት ብቻውን የሮጠው ሊቨርፑል ተቀናቃይ ስላጣ ነው። በጣም በኮንሲስተንሲ ጨዋታ ማሸነፍ የሚችል ክለብ ስለሆነ ነው። ሊቨርፑል 7 ጊዜ አቻ ሲወጣ የጣላቸውን ነጥቦች መጠቀም የማይችሉ ተቀናቃኞች ስላሉ ነው። ከዛ ውጭ ግን አንድ የተሸነፈው ሊቨርፑል 25ኛውን የፕሪሚየር ሊግ ድል አስመዝግቧል። ማለትም ሳይሸነፍ ቀጥሏል። አምቢትን ሪከርድ ነው። አርሰናል ኢንቪዚብልስ ከነቲሪ ዳንኤል ኦነሪ ጋር በ49 ይታወቃል። ሊቨርፑል ከክሎፕ ጋር በተለይ ሻምፒዮን በሆነበት የ2019-20 ሲዝን ፍቅር 44 ደርሶ ነው የቆመው። ከመድፉ 5 ማለት ነው። ቼልሲ 40 ደርሶ ቆሞ ያውቃል በ2004-2005 የጆዜ ቡድን። ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር 32 ጊዜ ሳይሸነፍ በፕሪሚየር ሊጉ የቀጠለ ክለብ ነበር። 2001-2002 ላይ እንዲሁ የቬንገር አርሰናል 30 ደርሷል። 2017-18 የፔፕ ጋርዲዮላ 30፣
ዩናይትድ 1998-99 ያ ድንቅ ቡድን 29 ጊዜ ነበር ሳይሸነፍ የቀጠለው። ቼልሲ 2007-2008 29፣ አሁን ሊቨርፑል 25። ምናልባት የስሎት ቡድን ለኔ በፕሪሚየር ሊጉ ፍቅር በቀሪ 10 ጨዋታ የማይሸነፍ ከሆነ 35 ያደርሰዋል። ከዛ ቀጣዩን ዓመት ይጠብቃል ማለት ነው። ፕሪሚየር ሊግ ያው ቅድም ባስቀመጥነው ሁኔታ ነው። ከላይ ጥያቄውን የመለሰ ይመስላል። ከታችም እስካሁን ላለመውረድ 40 ነጥብ ያስፈልጋል ይባላል በተለምዶ። ሳውዛምፕተንን ትተህ ሳውዛምፕተን ኦልሬዲ ወርዷል። ሁለቱ ኢፕስዊች እና ሌስተር ገና 20 እንኳን አልደረሱም። ከዛ ከፍ ብለህ ወልቭስ ነው የምታገኘው 23 ነጥብ አለው። እነሱ 17 ነጥብ አለው። ከዛ ዌስትሃም እና ማንቸስተር በወራጅ ቴሪቶሪ ውስጥ ያሉት በ10 ምናምን ነጥቦች ከወራጅ ቀጠና ወርቀዋል። ስለዚህ ከታች ያለውን ፉክክር ኦልሞስት የተደመደመ ነው የሚመስለው። መሀል ላይ የቻምፒየንስ ሊግ ቦታን ይዞ ለማጠናቀቅ የሚደረግ ወይም የዩሮፓ ሊግ ቦታን ይዞ ወይ ኮንፈረንስ ሊግ ቦታን ይዞ ለማጠናቀቅ የሚደረገው ፉክክር ነው ትንሽ ያልተመለሰ ጥያቄ ሆኖ የሚቀጥለው። ለማንኛውም በተለምዶ ትልቅ ጨዋታ የነበረው ዛሬ ግን የመርሃ ግብር ያህል የሚከናወነው የአርሰናልና የማንቸስተር ጨዋታ ምሽት 1:30 ኦልድ ትራፎርድ ላይ ይደረጋል። ሚኬል አርቴታ ለ200ኛ ጊዜ አርሰናል ይመራል። 200ኛ ጨዋታውን ያከናውናል። በሳምንቱ አጋማሽ ወደ ሆላንድ አቅንተው PSV አይንድሆቨንን 7-1 ያሸነፉት መድፈኞቹ ዋንጫውን ይህን ሲዝን የማትረፍ እጣ ፈንታ ካላቸው ትልቁ ዝግጅታቸው ቻምፒየንስ ሊግ ነውና ማክሰኞ የመልሱ ጨዋታ ኤምሬትስ ላይ ይደረጋል። እንደ ዝግጅት ማድረጊያ ጨዋታ አድርገው የሚያስቡት ይመስለኛል። ለማንቸስተር ትልቁ ሲዝኑን ማዳን የሚችሉበት ብቸኛው ውድድር ዩሮፓ ሊግ ነው። ወደ ስፔን አቅንተው 1-1 በሆናቸው ውጤት ተለያይተው ተመልሰዋል። ከሁሉም ውድድሮች ወጥቷል። በኤፍኤ ካፕ በፉላም ተሸንፏል። ከካራባው ካፕ ወጥቷል። ከፕሪሚየር ሊጉ በጣም በጊዜ የተሰናበተ ቡድን ነው። ስለዚህ ሁለቱም ቡድኖች ኮዛቸውን ወይም ደግሞ ይህን ዓመት የሚያድኑበትን የሚታረቁበትን ሀሳብ የሚያገኙት ከአውሮፓ ውድድሮች እንጂ ከፕሪሚየር ሊጉ አይደለም። ከዛ አንጻር የዛሬ ውድድር ያን ያህል በፕሪሚየር ሊጉ አጓጊ ላይሆን ይችላል። በአጠቃላይ ግን አሁን ደጋፊው ነው የቀረው። ሁሌም እንዲህ አይነት ጨዋታዎች ደርቢ ሆኖ ለደጋፊ ማየት ትፈልጋለህ። ምንም ያለው ደጋፊው ጋር ማየት ትፈልጋለህ። እንደ ደጋፊ በእንዲህ አይነት ሲቹዌሽን ቡድኖቹ ባይገናኙ ትመርጣለህ። ግን ጨዋታዎችን በርካቶች ይከታተሏቸዋል። ሌላው ቢቀር ምክንያት እንዲህ አይነት ድል አድርገንባቸዋል ማለት ለምሳሌ ባለፉት 4 ጨዋታዎች ላይ ኦልድ ትራፎርድ አቅንቶ አርሰናል አሸንፏል። ኤፍሬም ያልተለመደም የማንቸስተርን ዲክላይን በደንብ ያሳያል። አሁን 5ኛ ካሸነፈ ከ1979 በኋላ የመጀመሪያው ቡድን ይሆናል ማንቸስተር ሜዳው ላይ በተከታታይ ጉብኝቶች ያሸነፈ ቡድን። የደጋፊዎች ይሄ ከባላንጣዎቻቸው ጋር ያለ መነጋገር መበሻሸቅ የማይቀር ጉዳይ ሊሆን ይችላል። ግን ለሁለቱም ቡድኖች ግን ሲዝኑ የሚጨርሱበት ቦታ ቢለያይም አርሰናል ወደ ላይ ተጠግቶ ነው ያጠናቀቀው። ማንቸስተር ወደ ወራጆቹ ተጠግቶ ነው ያለው። አሁን በፕሪሚየር ሊጉ ላይ ያሉበት ቦታ ቢለያይም ግን ጨዋታውን ግን በሁለቱም በኩል ትርጉም አልባ ያደረገ ፈተና አጋጥሟቸዋል። ለማንኛውም ግን ለአውሮፓ መድረክ የሚዘጋጁበትም ሌላ መድረክና ሌላ ጨዋታ ይሆናል። ሱፐር ሰንደይ 1:30 ከመርሃ ግብር ማሟላት ውጪ ዓላማ ቢስ የሆነ ፍጥጫ ይከናወናል። ሁለቱ ጎልደን ኦልዲስ ዩናይትድ ከአርሰናል የሚጠበቅ ጨዋታ ነው። የሊቨርፑል ከፍታ በደንብ በሲዝኑ እስከምን ይደርሳል? በ3 ዋንጫዎች ሊጠናቀቅ ይችላል። ፕሌይማውዝ ለስሎት በተለይ የኤፍኤ ካፕ የሊቨርፑል ጸጸት ሊመስለኝ ይችላል ፍቅር። ምክንያቱም እዛ ላይም ሊቨርፑል አማራጭ ስለነበረው ያን ጌም ማኔጅ አድርጎ ሩቅ ለመጓዝ 8 ተጫዋቾቻቸውን ጥለው ሄደው ነው እንዲህ አይነት ፈተና አያጋጥመንም ብለው አስበው ነው እና በጣም ተጸጽተዋል። ካስታውስ ከጨዋታው በኋላ በፍጹም ተቀባይነት የሌለው የሚል ከዛ ሽንፈት በኋላ ነው በኤቨርተን ነጥብ የጣሉት መርሲሳይድ ላይ እንደገና ነገሮች ተደራረቡባቸው እና የፕሌይማውዙን ጨዋታ ትልቁ የፈተናቸው አጋጣሚ ነው፣ ዋንጫ የሚያሳጣቸው አጋጣሚ ነው ብለህ ማሰብ ትችላለህ። በኤፍኤ ካፑ ብዙ ርቀት መሄድ የሚችሉበት እድል ነበራቸው፣ ግን በነበረው ሪሶርስ በነበረው የሰው ኃይል ማሸነፍ እንችላለን ብለው ሳላህ በል ቤስት የሚባሉ 8 ተጫዋቾቻቸውን ድሮፕ አድርገው የሄዱበት ጨዋታ ነበር። መርሲሳይድ ደርቢ ማይክል ኦሊቨር የሊቨርፑል ነጥብ መጣል ዋናው ኮከብ በዛ ጨዋታ ላይ 5 ደቂቃ አስጨምረው በ8 ደቂቃ የጨረሱ። በዚህ ሲዝን ሊቨርፑል ከዚህ ከፍታውና ዋንጫውን ቢያጣ አንተን ሳሳድር ነው የምኖረው ብሎ ነበረ ስሎት በቀይ የወጡበት አጋጣሚ።
አንተነህ ተጠያቂው እስከ ማለት ደርሰው ነበር። ሊቨርፑል በጣም በመጠኑ ተንሸራተተ፣ ሊቨርፑል ተቸገረ በሚባልበት ሰዓት ግን የታይትል ሬሱ ፉክክር እንደዚህ በጣም ወጀብ የሌለው ሀይቅ የመሰለበት አንዱ ምክንያት አርሰናል ፍቅር በፉልሃም በአምና በነበራቸው ወይም አምናም ካቻምናም በነበሩ ተመሳሳይ ነገሮቹ ላይ አርሰናል በለንደን ደርቢ ጨዋታዎቹ ላይ ያሳየው ፐርፎርማንስ ውጤት ነጥብ ማግኘት አለመቻሉን ተከትሎ አሁን ያለው ጋፕ ሰፍቷል። 16 ዛሬ አርሰናል ከዩናይትድ አርሰናል ካሸነፈ 13 ሊቨርፑል ያንን ፔስ ጠብቆ ለመጓዝ በሚያስችል ከፍ ያለ ሜንታሊቲ ላይ ነው የሚገኘው። ፎከሲንግ ሁላ ወደ ቻምፒየንስ ሊግ መሆኑን ደግሞ ደጋግሞ እያሳየን ይገኛል። ካራባው ካፕ ከኒውካስል አለው ዌምብሌ ላይ ፍቅር ይሄ ጨዋታንም ሌላ ይጠበቃል። የኤዲ ሃው ቡድን ኒውካስል ልክ እንደ ቶተናም የዋንጫ ድርቅ ያለበት ነው። በዚህ ስኬት ላይስ ምን ያሳየናል? ከሊቨርፑል ይጠበቃል። በሶስታ ሊጠናቀቅ ይችላል። ማን ያውቃል? አይታወቅም። ለማንኛውም እንቀጥላለን። ጂሚ ካራገርን ግን እንዴት አየው? እኔ ከተጫዋችነቱ በላይ በሚዲያው ያነነ ነው ማለትም በትንታኔው በአወዛጋቢነትም በጥሩ ሐሳቡ አንዳንዴ ምንድነው የተጫዋች ስትሆን ያለ ሚናና ተንታኝ ስትሆን የሚኖርህ ሚና ይለያያል። በተጫዋችነት አልተሳካልህ ማለት በተንታኝነቱ አይሳካልህ ማለት አይደለም። ከዛ አንፃር ጂሚ ካራገር ለኔ በግሌ በጣም ከማደንቃቸው ተንታኞች መካከል አይደለም። ለምሳሌ አንዳንድ ጊዜ ሄድላይን የሆኑ ነገሮችን በመስጠት አነጋጋሪ መሆን ይፈልጋሉ ብዬ ከማምናቸው ተንታኞች መካከል ነው። አሁን ለምሳሌ ኦንሪ፣ ሚካ ሪቻርድስ፣ ጂሚ ካራገር በጣም ፖፑላር እየሆነ የመጣ ሾው ነው። የሶስቱም ካራክተር የተለያየ ነው። ሁሉም በተመሳሳይ መንገድ አያወሩ። በዛ ሾው ላይ በጣም ወደው ሚካ ሪቻርድስን ነው፣ ከዛ ኦንሪ ነው። ግን ይሄ ካራገር ላይ የሚሰጡ ትችቶች አንዳንዶቹ ተገቢ ናቸው ብዬ አላስቀምጥም። ኤፍሬም ለምሳሌ ምርጥ ተጫዋች አልነበሩም። ጆዜ ሞሪኖ ምርጥ አሰልጣኝ ሆነዋል። ፈርጉሰን ተጫዋች አልነበሩም፣ በጣም አነጋጋሪ አሰልጣኝ ሆነዋል። የርገን ክሎፕ በተጫዋችነት ምትለኩ ከሆነ የአምስተኛ ዲቪዥን ተጫዋች ኳሊቲ የነበረ ብለዋል። ኦሬዲ ጤና ማለት በአሰልጣኝነት ማን የነበሩት ተመልከት። ስለዚህ በሆነ ሚና ላይ አልተሳካልህ ማለት ይሄኛውን ሚና አትወጣም ማለት አይደለም። ስለዚህ አሁን ጂሚ ካራገር ለሚሰጣቸው አስተያየቶች በራሳቸው እውነት ወይስ ውሸት ናቸው የሚል መከራከሪያ ነው እንጂ መቅረብ ያለበት። አንዳንዴ ጆዜም 1000 ፕሪሚየር ሊግን ስላላሸነፍክ ስለ ፕሪሚየር ሊግ ማሸነፊያ መንገዶች መናገር አትችልም የሚሉት አስተያየቶች ያው ቀጥታ የብሽሽቅ አይነት አስተያየቶች ናቸው ብዬ ነው ማስቀምጣቸው። ስለዚህ በሚናው እኔ በትንታኔ ደረጃ ቀልብህን ከሚስቡት ተንታኞች ናቸው መካከል ነው ወይ ብትለኝ እኔ አይደለም። ከድምጹ ጀምሮ የዚህ የሰሜን ምዕራብ እንግሊዝ አክሰንት ነው። ከድምጹ ጀምሮ ብዙ እኔ አልመርጠውም፣ ግን ደግሞ ቫሊድ የሆኑ አስተያየቶችን ይሰጣል ብዬ አምናለሁ። ለምሳሌ ስለ ካዝሜሮ የተናገረው እውነት ነው። ስለ አንዳንድ ተጫዋቾች ስለ አንዳንድ ሲቹዌሽኖች የሚናገራቸው ነገሮች አንዳንድ ነገሮች በወቅቱ ትክክል ናቸው ብዬ አምናለሁ። በግሌ ግን እንደ ተንታኝ በተለየ ተንታኝነት ብዙ ከፊት ከማመጣቸው አይደሉም። ለምሳሌ የአንዲ ግሬ፣ ሪቻርድ ኪ በጣም አድናቂ ነኝ። ነገሮችን አይተው በሚተነትኑበት መንገድ ጆን ባርንስ ኳስ አይቶ በጣም ከሚተነትኑት መካከል አፕሪሺየት አደርጋለሁ። ጆዜ እኔ ቴብል ላይ ባያቸው እኔ እንደ ጆዜ እግር ኳስን አንብቦ በልኩ የሚገልጽ አሰልጣኝ አለ ብዬ አላምንም። ወደፊት ፖቴንሻሊም የእግር ኳስ ተንታኝ ብታደርጋቸው ስቱዲዮ ላይ በጣም ትልቅ ሰው ይሆናሉ አሉ እንደዚህ የምታስቀምጣቸው። ግን አንዳንድ ጊዜ ጂሚ ካራገር ኮት እንዲደረጉ ይሄንን አሉ ተብለው ከዛ በኋላ ያሏቸው ነገሮች መነጋገሪያ እንዲሆኑላቸው ፈልገው ሐሳቦችን ከሚሰጡ ተንታኞች መካከል ሆኖ ስለማገኘው አንዳንዴ በሚሰጣቸው አስተያየቶች በዛ አቅጣጫ ብዙ አልደግፈው። ቦሮ ብሎ ጻፈለት ሜሲ። አርጀንቲናዊ ነው፣ አያውቀውም። አህያ ማለት ነው። አንተ ዶንኪ። በፔዤ ዝውውሩ ላይ ሜሲ ላይ የሰጠው ሐሳብን ተከትሎ ነው። ሮናልዶ አይወደውም። ያ ጨዋታ ያው ምን ኦልትራፎርድ ነበርኩ አስታውሳለሁ። ፍቅር ኪን አለ፣ ጋሪ ኔቭል አለ፣ ካራገር አለ፣ ስካይ ስፖርት
ሲያርሰ በመጣና ቤንች ነበር በዛ ጨዋታ ቴናግ ቤንች አድርገውት እያሟሟቀ ያው ጋሪ ኔቨል ፍሬንዱ ነው ኪኖን ሄዶ ጨበጠው ካራገር እጁን አልዘረጋም ትቶት ሄደ ሜሲ ይበልጣል ስለሚል ነው ሮናልዶ ፒርስ ሞርጋን ጓደኛው ጋር እየተመላለሰ ኢንተርቪው ሲሰጥ ሊዮኔል ሜሲ ከታላቅ ምታት ጋር ዓለም ዋንጫ ያሸንፋል በሁለቱ መካከል ያለው ልዩነት ይሄ ነው ሮናልዶ ስለ ትናንትና ስኬቱ ፒርስ ሞርጋን ጋር ኢንተርቪው ሲሰጥ ይላል እና እንዴት ሊጨብጠው ይችላል አንዳንዴ ብሽሽቅ አለ ሚዲያውን አይተህ ከሆነ ሚዲያውን የመቆጣጠር በከሌ እንደዚህ ያለ የመባል ጉጉታቸው ነው ብዙ ደስ የማይል ለምሳሌ ሃሪኬን ማን ነው ዩናይትድ ሮይኪን ስለ ፈርናንዴዝ የሰጠውን አስተያየት ሰማት በቃ እብደት ነው እሱ ከዚህ በፊትም የሰጣቸውን አስተያየቶች ተከታተለ በቃ ከሚነገሩት ነገሮች የግዴታ የተገነጠለና በኋላ እንዲህ ያለ ተብሎ ራሱ ኒውስ የሚሆን ነገር መናገር ተፈጥሮ የሆነ ኮንቨርሴሽን ሳይመራህ በቃ ዝም ብለ ለየት ያሉ ነገሮችን በማንሳት ብቻ የሚዲያውን አጀብ መቆጣጠር የመፈለግ አዝማሚያዎችን ትመለከታለህ አንደኛው ችግር ይሄ ነው ትንታኔዎች ላይ በቃ ነገራችን ላይ እኮ ፍቅር ዩናይትድ እኮ ሳውዛምፕተን ነጥብ ላይ ያልተቀመጠው በፈርናንዴዝ ምንም ጥርጥር የለም እንደውም ማን ነው ያን ራይት ተከራከሩ እኛው እዛው ነን እናያለን እና ከዚህ በላይ ምን ያጋጥመናል ከዚህ በላይ እንዳያጋጥመው ያደረገው ግን ብሩኖ ነው በፋክት አይደለም ግን ዝም ብለ የሆኑ ነውቶችን የሆኑ ጨዋታዎችን የሆኑ አሰልጣኞችን ባልተለመደ መንገድ በድፍረት ወይ የሆነ ሰዎች ሊሉት ይችላሉ ተብሎ በማይጠበቅ መንገድ ስትገልጽ ከዛ ከሊሂና አለ ተብሎ እንዲነገር የሚፈልጉ ተንታኞች በብዛት እየተመለከትን ነው አልፎ ካራጋር እዛ ውስጥ ይመደባል አልፎ ነው ማለት በአብዛኛው የጨዋታ ትንታኔ በእውቀት ላይ የተመሰረተ ነው ብዬ ነው ማስቀምጠው ግን አልፎ ደግሞ የሄድላይኖችን መስጠት የሚፈልግ ሰው ሆኖ መለክተዋለሁ ከዛ አንፃር ሪትንም ነው በነገራችን ላይ አሁን የነኬት አብዶ ሚና የኦንሪ ሚና የካራገር ሚና የሪቻርድስ ሚና ዳይሬክተር ያለው ይመስለኛል ፍቅር ሚና እንዲኖርህ የካራክተር ልዩነት ሆነህ በሚዲያው የገጠመን ኮምፒቲሽን የማሸነፍ ፍቅር ሚና ይኖራል እኔ ሚና ይኖርኝ አሁን ኦንሪ በጣም ሃምብል ነው አስታራቂው ነው እንትን ካራገር እብድ ነው በጣም ኦቨር በቃ እንትን የሚለው ነው ሚካ ሪቻርድስ ተወዳጁ ሰው የሚጮኸው የሚስቀው ተፈጥሮ ነው የሚኖረው ሰው ነው ተፈጥሯዊ ነገሩ በተጫዋችነታቸው አሁን ከኦነሪ ጫማ የሚደርሱ አይደሉም ሁለቱም እኮ ካራገር እኮ ካገባው ጎል ራሱ ላይ ያገባው ነው የሚበልጠው እኮ 3 ነው ያገባው ለሊቨርፑል 7 ኦን ጎል አለው አጠቃላይ በኬሬው 11 እና 10